ላችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ መረን የለቀቀው ሙስሊም ጠል አክሱም ወንበዴ የሚል ነው። የወንጌሉ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 15። ወንድምህ ማን ነው? ባልንጀራህስ ማን ነው? በጥላቻ ላበዱና ለደነቁሩ እንደና አባ ሰረቀ ብርሃን ላሉ ወንድማቸው ባልንጀራቸው ለኦርቶዶክሱ ብቻ ነው የሚሉ ወንበዴዎችና ነፍሰ ገዳዮች ቢኖሩም ከእነሱ እጅግ ተጻራሪ እና ተቃራኒ በሆነ መልኩ የወንጌሉ ቃል ግን ወንድማማችነትንና ባልንጀርነትን ሃይማኖት፣ ዘር፣ ቋንቋ፣ የቆዳ ቀለም በአጥር ሳይገድብ በፍጹም የማይግባቡት ሳምራውያንና አይሁዳውያን ወንድማማቾች መሆናቸውን በሉቃስ ወንጌል ምዕራፍ 10 ከቁጥር 29 እስከ 37 በግልጽ ያስቀምጣል። ወንድማማችነትን ይሰብካል። ኦርቶዶክሱንም፣ አይሁዱንም፣ ጴንጤውንም፣ ሙስሊሙንም፣ ካቶሊኩንም፣ ትግሬውንም፣ አማራውንም፣ ኦሮሞውንም፣ አፋሩንም፣ ሶማሌውንም፣ ጥቁሩንም፣ ነጩንም፣ አረቡንም፣ ቻይናውንም ውደድ ይላል። ወንድሙን የሚጠላ ግን ነፍሰ ገዳይ ነው፣ የዘላለም ሕይወት የለውም ይላል። በዚህ የወንጌል ቃል ላይ ተመስርተን አባ ሰረቀ ብርሃን የሚባለው የአጋንንት ገረድ የሚመራው ጽንፈኛ ወንበዴ ቡድን ከጥጋቡ ከብልግናውና ከነፍሰ ገዳይነቱም በላይ አጥንቱ ድረስ ዘልቆ የሚበላው የጥላቻ ነቀርሳ ጭንቅላቱን አበስብሶት በጥላቻ አሳብዶት በሕይወት ከሚንቀሳቀሰው የሰው ልጅ አልፎ ተርፎ ከሙታንና ከአስከሬን ጋር ሳይቀር ጸብና ጥላቻ፣ ጦርነትና ግብግብ ውስጥ ገብቷል። እውነተኛ ወንድ በጸብ ሰዓት እንኳን የሞተ የወደቀ ሰው እንኳን አይመታም አይነካም። ጀግና የሞተ ጠላቱን እንኳን ቢሆን አክብሮ ይቀብራል። የና አባ ሰረቀ ብርሃን ጽንፈኛና ወንበዴ ቡድን ደግሞ የሞተ ሙስሊም ሊቀበር ሲወሰድ በመንደር መንገድ ካልሆነ በአስፋልት እንዳይጓጓዝ የሚል ቤትም ዓለም ታይቶም ተሰምቶም የማይታወቅ ጽንፍ የረገጠ የጥላቻ ሕግ አውጥቶ በአክሱም ሙስሊሞች ላይ ጭኗል። ልብ በሉ፣ በአስፋልቱ ላይ ስንት ሌባ፣ ስንት ነፍሰ ገዳይ፣ ስንት ሴተኛ አዳሪ፣ የቀረው ቀርቶ የአጋንንት ገረድ የሆነው ወያኔ እንኳን በሚመላለስበት በቱሪስት ስም የሚመጣ ስንት ግብረ ሰዶማዊ በሚተራመስበት አስፋልት ላይ የሙስሊም አስከሬን አይጓጓዝም ይላሉ። ምክንያታቸው ደግሞ የክርስትና ቅድስት ከተማ ናት የሚል ነው። ከክርስትናው በፊት እኮ ቀደም ብሎ ባህላዊ እምነቶችና ጣዖት አምልኮዎች ነበሩ። ከነሱ ቀጥሎ ታቦተ ጽዮንን ይዘው መጥተዋል የሚባሉት ሰዎች ይሁዲዎች እንጂ ክርስቲያኖች አልነበሩም። አክሱምን በቅድስና ቦታ እንመደባት ከተባለ እንኳን ከባህላዊና ጣዖታዊ አምላኪዎችና አምልኮዎች ቀጥሎ የምትገባው ለይሁዲዎች እንጂ ለክርስቲያኖች አይደለም። አክሱምን ለይሁዲነት የማንሰጠው ታሪካዊ ዳራ መረጃና ማስረጃ ስለሌለ ሳይሆን መሰረቱ አክሱም ስላልሆነ ነው። ከውጪ ኢምፖርት የተደረገ ሃይማኖት ስለሆነ ነው። በተመሳሳይ በአክሱም ክርስትና የመንግስት ሃይማኖት የሆነው በ3ኛ መቶ ክፍለ ዘመን ቢሆንም መሰረቱ አክሱም ስላልሆነ በአገባብም በይሁዲ እምነት የተቀደመ በመሆኑ አክሱምን የተለየ የክርስቲያኖች ቅዱስ ከተማ አድርገን ልንወስድበት የምንችልበት ምንም ታሪካዊም ሆነ ሕጋዊ መሰረት የለንም። በስምምነት የክርስትና ቅዱስ ከተማ ትሁን ብለን ብንወስዳት እንኳን ክርስትናውን ያማከለ ወንድምን የሚወድና የሚያከብር የወንጌሉን ቃል ባማከለ መንገድ እንጂ ሙስሊሞች ወንድሞቹን፣ ዜጎችን፣ ሰዎችን በሚጠላ የነፍሰ ገዳይ መንገድ ሊሆን በፍጹም አይችልም። በወንጌሉ በግልጽ የተቀመጠውን ወንድሙን የሚጠላ ነፍሰ ገዳይ ነው፣ የዘላለም ሕይወት የለውም የሚለውን ከጣሰ ይሄ ክርስትና ሳይሆን የሆነ አምልኮተ ባዕድ የነፍሰ ገዳይ መንፈስ እንጂ ክርስትና ባለመሆኑ ተቀባይነት የለውም። ፍትህ ለአክሱም ሙስሊሞች። ለአሁን አበቃው። አመሰግናለሁ።